በመጨረሻም የጦሩ ምሽግ ተሰበረ። ጦሩ ምሽጉን ተቆጣጥሮታል። የሱዳን ጦር በብሉ ናይል ግዛት አዲስ በከፈተው መጠነ ሰፊ የማጥቃት እርምጃ በኢትዮጵያ ድንበር አቅራቢያ የሚገኘውን ግዙፉን የፈጥኖ ደራሽ ኃይሎች ምሽግ መቆጣጠሩን የቻይናው ዥንዋ የዜና ወኪል ዘግቧል። በኢትዮጵያ ድንበር ላይ ውጊያዎች የተቀጣጠሉ ሲሆን በተለይም ከትላንት አንስቶ መጠነ ሰፊ ጥቃቶች እየተፈጸሙ ይገኛሉ። በምድር በአየር የተቀጣጠለው ይህ ውጊያ ለኢትዮጵያ እጅጉን አስጊ ሆኗል። በአማራ ክልል መጠነ ሰፊ ውጊያዎች እየተደረጉ ነው። በተለይም ካለፈው ሳምንት አጋማሽ ወዲህ በክልሉ እንደ አዲስ ውጊያ ተቀስቅሷል። የፋኖ ኃይሎችም ላይ አዲስና መጠነ ሰፊ ዘመቻ ስለመከፈቱ ከክልሉ የሚወጡ የውጊያ ሪፖርቶች አመላክተዋል። የኢትዮጵያ መከላከያ ሰራዊት በጎጃም ወሎና ጎንደር ቀጠናዎች መጠነ ሰፊ እርምጃዎችን በታጣቂዎቹ ላይ እየወሰደ ስለመሆኑም ተዘግቧል። ይህም ታጣቂዎቹን ሙሉ ለሙሉ አዳክሞ ወይንም ደግሞ ጀነራሎቹ እንደሚሉት ከአማራ ክልል አጽድቶ በትግራይ ክልል ያለውን ችግር ለመፍታት የታለመ ሳይሆን አልቀረም ተብሏል። በሰሞነኛው ዘመቻ ከፍተኛ የፋኖ አመራሮች ጭምር የተገደሉበት ሆኗል። ሌሎች የመረጃ ምንጮች በበኩላቸው ሰሞነኛው ውጊያ በአየር ጭምር የታገዘ ነው ብለዋል። ራሳቸውን የደሴቲቱ ነዋሪ ብለው የሚጠሩት የኢዜማው አመራር አቶ ግርማ ሰይፉ በበኩላቸው ፋኖ ጦር የሚያስመዝዝ በቂ ጥያቄ የለውም ሲሉ ማጣጣላቸው እያነጋገረ ነው። ታዳምጡታላችሁ። ከጠቅላይ ሚኒስትር አብይ አህመድ ጋር ተቃቅረው ዝምታ ነው መልሴ በሚለው ሙዚቃ ብሶታቸውን የገለጹት የቀድሞ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ አዲስ ሹመት ተሰጣቸው። በትግራይ አማራና ኦሮሚያ በተደረጉ ጦርነቶች በተለይም ሴቶች ላይ በተፈጸሙ ጥቃቶች ደስተኛ ባለመሆናቸው ከስልጣን የተነሱት ፕሬዝዳንቷ ዛሬ በአዲስ ስልጣን ተከስተዋል። ወይዘሮ ሳህለወርቅ ዘውዴ በዛሬው ዕለት የተሰጣቸው ስልጣን እያነጋገረ ነው የሚገኘው። ተሰሙታላችሁ። በኢራን እገዳ ሆርሙዝ ላይ ለ4 ወራት ቆማ የነበረችው የኢትዮጵያ መርከብ ወደ ጅቡቲ እንቅስቃሴ ጀመረች። በወቅቱ አሜሪካና እስራኤል ኢራን ላይ ጥቃት ሲከፍቱ ከማንም ቀድማ ኢራንን ያወገዘችው ኢትዮጵያ በጦርነቱ ከፍተኛ ቀርቃር ውስጥ ገብታ እንደነበር የሚታወስ ሲሆን ሆርሙዝ ላይ ቆመው የነበሩ መርከቦቿም ቀስ በቀስ ሆርሙዝን እየተሻገሩ ስለመሆናቸው መረጃዎች አመላክተዋል። ይዘነዋል። የሊቢያ መንግስት የኢትዮጵያ የሱዳንና ኤርትራ እንዲሁም ሶማሊያ ዜጎች ወደ አገሪቱ እንዳይገቡ እገዳ መጣሉን የተመለከተ መረጃም በጥንቅራችን ተካቷል። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መጥተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። አሁን ወደ ዝርዝሮቹ እናመራለን። በኢትዮጵያ ድንበር ላይ የጦሩ ምሽግ ተደረመሰ። የሱዳን ጦር የፈጥኖ ደራሽ ኃይሉ ምሽግ ተቆጣጥሮታል። የኢትዮጵያ ድንበር ላይ የአየር ጥቃቶችና የምድር ጥቃቶች እየተፈጸሙ ይገኛሉ። የሱዳን የእርስ በርስ ጦርነት በተለያዩ ግንባሮች እየተጠናከረ ባለበት በአሁኑ ወቅት የሱዳን ሰራዊት በብሉ ናይል ክልል መጠነ ሰፊ ወታደራዊ ጥቃት በመክፈት በኢትዮጵያ ድንበር አቅራቢያ የሚገኙ ቁልፍ የአማጽያንን ምሽግ ተቆጣጥሯል። ሱዳን ትሪቡንና የቻይናው ዥንዋ የዜና ወኪል እንደዘገቡት ወታደራዊ ዘመቻው ማክሰኞ ዕለት በጌሳን ወረዳ በአራተኛ እግረኛ ጦር ስር በሚገኘው የሱዳን ሰራዊት 13ኛ እግረኛ ብርጌድ የተካሄደ ነው። ጥቃቱ ከኢትዮጵያና ሱዳን ድንበር በግምት 1 ኪሎ ሜትር ርቀት ላይ የሚገኙትን ከአቡ ዱግላና አሻምቦ ባሻገር ያሉ አካባቢዎችን ኢላማ አድርጓል። መከላከያ ሰራዊቱ አልባር የተባለውን አካባቢ ሙሉ በሙሉ በቁጥጥር ስር መዋሉ የተገለጸ ሲሆን ቦታው በጄሶፍ ቱካ በሚመራው የሱዳን ህዝብ ነጻነት ንቅናቄ ይዞታ ስር የነበረ ትልቁና ቁልፍ ምሽግ መሆኑን ተመላክቷል። በዘመቻው ወቅት በርካታ ታጣቂዎች በቁጥጥር ስር መዋላቸው እንዲሁም የጦር መሳሪያዎችና ወታደራዊ ቁሳቁሶችን መማረካቸው ነው የተሰማው። ይህ ወታደራዊ ጥቃት የተሰነዘረው የሱዳን መከላከያ ሰራዊት ከፈጥኖ ደራሽ ኃይልና ከሱዳን ህዝብ ነጻነት ንቅናቄ ጥምረት ጋር እየተዋጋ ባለበት በስትራቴጂካዊ የድንበር ወረዳዎች ማለትም በጌሳንና በኩርሙክ አዲስ ውጊያ ባገረሸበት ወቅት ነው። የሱዳን ባለስልጣናት ቀደም ሲል ኢትዮጵያ በብሉ ናይል ክልል ለሚንቀሳቀሰው ለዚህ ጥምረት የሎጂስቲክ ድጋፍ እያደረገች ነው በሚል የከሰሱ ቢሆንም አዲስ አበባ ግን የቀረበባትን ክስ ውድቅ አድርጋለች። ሱዳን ትሪቡን የጠቀሳቸው ወታደራዊ ምንጮች እንደሚሉት ደግሞ የሱዳን ጦርና አጋር ክፍሎች እስከ ኢትዮጵያ ድንበር ድረስ ያሉትን አካባቢዎች ሙሉ በሙሉ ከአማጽያን ለማጽዳት የሚያደርጉትን ዘመቻ ይቀጥላሉ የሚል ነው። ሰራዊቱ የዚህ ጥቃት ዓላማ አማጽያኑ ወደ ጌሳን የሚያደርጉትን እንቅስቃሴ መክታትና ባለፈው መጋቢት ወር ጀምሮ በፈጥኖ ድጋፍ ኃይልና በሱዳን ህዝብ ነጻነት ንቅናቄ ጥምረት ቁጥጥር ስር የቆየችውን ስትራቴጂካዊቷን የድንበር ከተማ ኩርሙክን መልሶ መቆጣጠር ነው። በሱዳን መከላከያ ሰራዊትና ሱዳን ፈጥኖ ደራሽ ኃይሎች መካከል የተጀመረው
ውጊያ ወደ ኢትዮጵያ ድንበር እየተስፋፋ መጥ። በሌላ በኩል የሱዳን መከላከያ ሰራዊት በሰሜን ዳርፉር ግዛት ከአልቴዊሻ በስተሰሜን ጠላት ያላትን ድሮን መጥቶ መጣሉን የገለጸ ሲሆን ይህም በሁለቱ ተፋላሚ ወገኖች መካከል ድሮንን መጠቀም እየጨመረ መምጣቱን ያሳያል ተብሏል። በአማራ ክልል ካለፈው ሳምንት አጋማሽ ጀምሮ መጠነ ሰፊ ውጊያዎች እየተደረጉ ይገኛሉ። በተለይም በወሎ በጎጃም እና ጎንደር ቀጠናዎች ላይ መጠነ ሰፊ ጥቃቶች እየተፈጸሙ ይገኛሉ። የኢትዮጵያ መከላከያ ሰራዊት የፋኖ ታጣቂዎች ላይ እንደ አዲስ ዘመቻዎችን እና ኦፕሬሽኖችን እየፈጸመ እንደሚገኝም ተመላክቷል። በዚህም ሳቢያ ነው እንደ አዲስ በክልሉ ውጊያዎች ያገረሸው ተብሏል። የኢትዮጵያ መከላከያ ሰራዊት በአማራ ክልል የሚንቀሳቀሰውን አማጺ ቡድን ሙሉ ለሙሉ ለማጥፋት ወይንም በማዳከም ሙሉ ትኩረቱን በትግራይ የሚንቀሳቀሰው የህወሓት ኃይል ላይ ለማድረግ ማቀዱም እየተገለጸ ነው። የፋኖ ከፍተኛ አመራሮች ጭምር በተገደሉበት ሰሞነኛ ውጊያው በአየር ጭምር የታገዘ እንደነበርም የመረጃ ምንጮች እየጠቆሙ ይገኛሉ። የመከላከያ ሰራዊት ውጊያዎቹን በተመለከተ በዛሬው ዕለት ባጋራው መረጃ በሰሜን ወሎ ዞን መቄት ወረዳ የፋኖ ታጣቂዎች ላይ ኦፕሬሽን ፈጽሜያለሁ ብሏል። የሰራዊቱ የ803ኛ ኮር የ65ኛ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል አብዲ መሐመድ በወረዳው በአግሪት ክላስተር የመከላከያ ሰራዊት ከጥምር ጦሩ ጋር በቅንጅት ሆኖ ኦፕሬሽን አድርጓል፣ ከፍተኛ ጉዳትም በታጣቂ ቡድኑ ላይ አድርሰናል ሲሉ ተደምጧል። በዚህ መሰረት በርካታ የፋኖ አባላት ሲሞቱና ሲቆስሉ አንድ የፋኖ አባል ደግሞ በቁጥጥር ስር ውሏል ሲሉ ኮሎኔሉ ተናግረዋል። በዚህ ውጊያ 2 ብሬን፣ 1 የቃታ ሱኪ መሳሪያ፣ 150 የብሬን ጥይትና 3 የብሬን ሽንሽል በቁጥጥር ስር ውሏልም ተብሏል። ይህ በእንዲህ እንዳለ ራሳቸውን የደሴቲቱ ኗሪ ብለው የሚጠሩት የኢዜማው ከፍተኛ አመራር አቶ ግርማ ሰይፉ የፋኖ ታጣቂዎች ጦር የሚያስመዝዝ በቂ ምክንያት የላቸውም የሚል አነጋጋሪ አስተያየት ሰጥተዋል። መንግስት ወደ ትግራይ ጦር አዝምቶ ህወሓትን በአስቸኳይ ልክ ያስገባ የሚል ጥሪ በተደጋጋሚ ያቀረበ የሚገኘው ኢዜማ አሁን ደግሞ በአመራሩ አቶ ግርማ ሰይፉ በኩል ከአማራ ክልል እስከ ኦሮሚያ ከትግራይ እስከ አፋር ያሉ አማጺዎች ጦር የሚያስመዝዝ ምንም ጥያቄ የላቸውም ሲሉ ተደምጠዋል። አቶ ግርማ ስለ መንግስት አማጺዎች ድርድር ለቀረበላቸው ጥያቄ በሰጡት ምላሽ ታጣቂዎች መሳሪያ ያነሱበት አሳማኝ ሰበብ የለም ብለዋል። ኢትዮጵያ ውስጥ ከመንግስት ጋር የሚዋጉ ሁሉም ታጣቂዎች መሳሪያ አንስቶ ለመዋጋት የሚያበቃ በቂ ምክንያት የላቸውም ሲሉም ለሪፖርተር ጋዜጣ ተናግረዋል። አቶ ግርማ ስለ ታጣቂዎች በሰጡት ማብራሪያ የህልውና አደጋ አለብኝ የሚለው ሁሉ የህልውና አደጋ አለበት ብዬ አላምንም በማለት ተደምጠዋል። ከፋኖ እስከ ኦነግ ሸኔ አንዳቸው መሳሪያ ለማንሳት ምክንያት እንደሌላቸው የሚያብራሩት አመራሩ እንደ እርሳቸው ገለጻ በየአቅጣጫው የሚታየው መገዳደል ሰበብ አልባ ነው። በተለይ የትግራው ጦርነት ወቅት ወደ ጦርነት የሚያስገባ አንዳችም አይነት ሰበብ እንደሌለ ይጠቅሱና የትግራይ ሰላም ማጣት ከህወሓት ረባሽነት የመነጨ እንጂ የትግራይን ህዝብ የመጨረስ ዓላማ ያለው መንግስትም ህዝብም ያለ አይመስለኝም ሲሉ ተደምጠዋል። በኢራን እገዳ ለወራት ሆርሙዝ ላይ ቆማ የነበረችው የኢትዮጵያ መርከብ ወደ ጅቡቲ ጉዞ ጀመረች። በሆርሙዝ ወሽመጥ በኩል መተላለፍ ያታ የነበረችው ኤምቪ ጊቤ የተባለችው የኢትዮጵያ የጭነት መርከብ ጉዞ መጀመሯን ይፋ ያደረገው የኢትዮጵያ የባህር ትራንስፖርትና ሎጂስቲክ አገልግሎት ነው። በየካቲት መጨረሻ የባህረ ሰላጤው ጦርነት መቀስቀሱን ተከትሎ ኢራን የሆርሙዝ ወሽመጥን በመዝጋቷ መርከቧ 4 ወራት ለሚጠጋ ጊዜ ቆማ እንደነበር የተቋሙ ማርኬቲንግ መምሪያ ኃላፊ አቶ ደምሰው በንቲ ለቢቢሲ ተናግረዋል። አቶ ደምሰው እንደሚናገሩት መርከቧ ከተባበሩት አረብ ኤምሬቶች ሻርጃ ወደብ በመነሳት ጉዞ የጀመረችው አሜሪካና እስራኤል ኢራን ላይ ጥቃት መፈጸም በጀመሩበት የካቲት 21 2018 ዓ.ም ነበር ብለዋል። 23 መርከበኞችን ይዛ የነበረችው ይህችው መርከብ የሕክምና መሳሪያዎችና ፍራፍሬዎችን ጨምሮ የተለያዩ ኮንቴነራይዝድ የሆኑ ጭነቶችን ይዛ እንደነበርም ይገልጻሉ። ከዛ ጊዜ ጀምሮ አጋጣሚ ያክስተት ሲፈጠር በዚያው ቦታ ላይ ልትቆም ተገዳለች የሚሉት ኃላፊው 4 ወር ሊሞላት ምናልባት 3 ወይም 4 ቀናት ቀርቶ እንደነበርም አውስተዋል። መርከቧ በቆመችባቸው ወራት ውስጥ በኢትዮጵያ ባህር ትራንስፖርትና ሎጂስቲክ እንዲሁም በጊቤ መርከበኞች መካከል ተከታታይ ግንኙነት እንደነበርም አስረድተዋል። ግንኙነታችን አልተቋረጠም፣ በየጊዜው እንገናኛለን። የሚያስፈልጋቸውን ነገር በወቅቱ ይዘው ነበር የወጡት። ነገር ግን እንደ አስፈላጊነቱ ደግሞ ባስፈለገ ጊዜ አስፈላጊውን ነገር እንዲያገኙ ስናደርግ ነው የቆየ ነው ብለዋል። መርከቧ ምግብና ሌሎች አስፈላጊ ነገሮችን ጭና ስለነበር 4 ወር በሚጠጋው የባህርተኞቹ ቆይታ ያጋጠመ ችግር የለም
አይሆንም ይላሉ። ይሁን እንጂ በዚህ አይነት ሁኔታ ውስጥ መቆየት በራሱ ከባድ እንደነበር ይጠቅሱና ጊቤ መርከብ በአሁኑ ሰዓት በሰላም ከአካባቢው መውጣቷንና በኦማን ባህረ ሰላጤ ላይ እየቀዘፈች እንደምትገኝም አስታውቀዋል። መርከቧ የተወሰነ የባህር ላይ እንቅስቃሴ ካላስቸገራት በስተቀር ከ2 ሳምንት ገደማ በኋላ በመጪው ሰኔ 30 ገደማ ወደ መዳረሻዋ የጅቡቲ ወደብ ትደርሳለች ተብሎ ይጠበቃልን ብለዋል። መርከቧ በምን አግባብ በሆርሙዝ ወሽመጥ በኩል ማለፍ እንደቻለች የተጠየቁት ኃላፊው ይህ የፖሊሲ አውጪዎች ጉዳይ መሆኑን በመጥቀስ ማብራሪያ ከመስጠት ተቆጥበዋል። አሜሪካና ኢራን ለሆርሙዝ ወሽመጥ መዘጋት ምክንያት የሆነውን ጦርነት ለማቆም በር የሚከፍት የመግባቢያ ስምምነት ላይ ከደረሱ በኋላ ቅዳሜ ዕለት ብቻ 42 መርከቦች እንዳለፉ የደህንነት መረጃ ተቋም ከሆነው ኪፕለር የተገኘ ዳታ አሳይቷል። ከዓለም የነዳጅና የተፈጥሮ ጋዝ ውስጥ 20 በመቶ የሚጓጓዝበት ሆርሙዝ ወሽመጥ ከመዘጋቱ በፊት በየቀኑ 138 ገደማ መርከበኞች ይተላለፉ ነበር የተባለ ሲሆን ኢራን ወሽመጡን ከዘጋች በኋላ 1150 የጭነት መርከቦችና ከ20 ሺህ በላይ የመርከቦቹ ሰራተኞች ለወራት ቆመው ለመጠበቅም ተገደው ነበር። የመጀመሪያዋ የኢትዮጵያ ሴት ፕሬዝዳንት የነበሩት ወይዘሮ ሳህለወርቅ ዘውዴ አዲስ ሹመት ተሰጣቸው። የተመድ ዋና ጸሐፊ ለቀድሞዋ የኢትዮጵያ ፕሬዝዳንት አዲስ ሹመት መስጠታቸውን በዛሬው ዕለት ይፋ ተደርጓል። የቀድሞ የኢትዮጵያ ፕሬዝዳንት ወይዘሮ ሳህለወርቅ ዘውዴ በተባበሩት መንግስታት ድርጅት ዋና ጸሐፊ ኃላፊነት እንደተሰጣቸው የተነገረ ሲሆን አንቶኒዮ ጉቴሬዥ የሰጧቸው ይህ ሹመትም የተመድ የምዕራብ አፍሪካና ሳህል ቢሮ ውስጥ ገለልተኛ ስትራቴጂያዊ ግምገማ እንዲያደርጉ የሚያስችል ነው። የተመድ የምዕራብ አፍሪካና ሳህል ቢሮ በአካባቢው ለሚፈጠሩ ቀውሶች ዘገምተኛ ምላሽ በመስጠት ትችት የሚቀርብበት ሲሆን ወይዘሮ ሳህለወርቅ የተሰጣቸው ኃላፊነት የተቋሙን የአሰራር ክፍተት መመርመር ነው። ይህ የያዝነው የፈረንጆች ወር ማለትም ጁን ሲያበቃ አዲሱን ኃላፊነታቸውን የሚረከቡት የቀድሞዋ ፕሬዝዳንት በመጀመሪያ ወደ ኒውዮርክ በማቅናት ከጸጥታው ምክር ቤት አባላት ማብራሪያ እንደሚሰጣቸውም ለማወቅ ተችሏል። በመቀጠልም የተመድ የምዕራብ አፍሪካና ሳህል ቢሮ ዋና መስሪያ ቤት ወደሚገኝበት ዳካር በመጓዝ ከሴኔጋል ከፍተኛ አመራሮች ጋር በመወያየት ወደ ስራ የሚገቡ ይሆናል። ለወይዘሮ ሳህለወርቅ ይህ ኃላፊነት ሊሰጣቸው የቻለው ቀደም ሲል በሴኔጋል፣ ማሊ፣ ጊኒና ኬፕ ቨርዲ የኢትዮጵያ አምባሳደር በመሆን በመስራታቸው ስለ ቀጠናው የተሻለ እውቀትና ግንዛቤ አላቸው በሚል እንደሆነም ለማወቅ ተችሏል። ወይዘሮ ሳህለወርቅ ዘውዴ ከጠቅላይ ሚኒስትር አብይ አህመድ መንግስት ጋር ከተቃቃሩ በኋላ ለመጨረሻ ጊዜ ያስተላለፉት መልእክትም ዝምታ ነው መልሴ የሚለውን የመሐሙድ አህሙድን ሙዚቃ እንደነበር አይዘነጋም። ጉምቷ ዲፕሎማት ሳህለወርቅ ዘውዴ ወደ ፌዴራል መንግስቱ የፕሬዝዳንትነት ስልጣን መንበር የመጡትም አብይ አህመድ ስልጣን መያዛቸውን ተከትሎ ነበር። በወቅቱ አብይ ከአገር ውስጥና ከውጭ ከፍተኛ ድጋፍ ባስገኘላቸውና በርካታ ሴቶችን ወደ አመራርነት ባመጣው ውሳኔ ነው ፕሬዝዳንቷ የተሾሙት። ፕሬዝዳንት ሳህለ በጠቅላይ ሚኒስትር አብይ ለርዕሰ ብሔርነት ሲታጩ በናይሮቢና በአዲስ አበባ የተባበሩት መንግስታት ኃላፊና ተወካይ ሆነው ከዋና ጸሐፊ በመከተል ከፍተኛ ስልጣን ከነበራቸው የድርጅቱ ሰዎች መካከል አንዷ ነበሩ። ከ6 ዓመት በፊት ጠቅላይ ሚኒስትር አብይ አህመድን ወደ ስልጣን ያመጣው ፖለቲካዊ ለውጥ ዲፕሎማቷ ሳህለወርቅን ብቻ ሳይሆን በርካታ በዓለም ዙሪያ ያሉ ኢትዮጵያውያንን የሳበ ከመሆኑ ባለፈ ብዙዎች የበኩላቸውን አስተዋጽኦ ለማበርከት ፈቃደኛ እንደነበሩም አይዘነጋም። በመጨረሻም ኢትዮጵያውያን፣ ሱዳናውያንና ኤርትራውያን ወደ ሊቢያ እንዳይገቡ ታገዱ። በሊቢያ በምስራቃዊ ክፍል የሚገኘው አስተዳደር የኢትዮጵያ፣ የሱዳን፣ የኤርትራና የሶማሊያ ዜጎች ወደ አገሪቱ እንዳይገቡ እገዳ መጣሉ እያነጋገረ ይገኛል። ይህ እርምጃ ከአገሪቱ ሰሜናዊ የባህር ዳርቻ ተነስተው ወደ አውሮፓ የሚሻገሩ የፍልሰተኞች ጉዞ ለመግታት ታስቦ የተወሰደ ሳይሆን እንዳልቀረ ተገልጿል። የሊቢያ የባህር ዳርቻ የተሻለ ሕይወት ፍለጋ ወደ አውሮፓ የባህር ዳርቻዎች ለመድረስ ለሚሞክሩ የሰሜን አፍሪካ ፍልሰተኞች ዋነኛ መነሻ ሰፍ ነው። እነዚህ ፍልሰተኞች ብዙውን ጊዜ በህገ ወጥ አሻጋሪዎች አማካኝነት በትናንሽና ለአደጋ ተጋላጭ በሆኑ ጀልባዎች ውስጥ ተጨናንቀው እንዲሳፈሩ የሚደረግ ሲሆን በዚህ አስቸጋሪና አደገኛ የባህር ጉዞ ሳቢያ በሺዎች የሚቆጠሩ ሰዎች ህይወታቸውን ያጣሉ። ማክሰኞ ዕለት የወጣው የእገዳ ውሳኔ እንደሚያመላክተው የሱዳን፣ የኤርትራ፣ የኢትዮጵያና የሶማሊያ ዜጎች በሁሉም መንገዶች ማለትም በየብስ በባህርና በአየር ወደ ሊቢያ ግዛት እንዳይገቡ ክልከላ ተደርጓል የሚል ነው። ነገር ግን ለዲፕሎማቶች እንዲሁም በጤናና በትምህርት ዘርፍ ለሚሰሩ ባለሙያዎች ግን ውሳኔው ተፈጻሚ አይሆንም ብሏል መግለጫው። ከዚህ ውሳኔ በተለየ መልኩ ከተለያዩ ሀገራት የሚመጡ ስደተኞች በሊቢያ መልሰው እንዲቋቋሙ የሚደረገውን ጥረት በመቃወም ባለፉት ጥቂት ወራት በምስራቃዊም ሆነ በምዕራባዊ የሊቢያ ክፍሎች ውጥረት ነግሶ ቆይቷል። አምነስቲ ኢንተርናሽናል በቅርቡ ባወጣው መረጃም በስደተኞች ላይ መጠነ ሰፊ አፈሳ እየተካሄደ ሲሆን በሺዎች የሚቆጠሩትን በቁጥጥር ስር ውሏል። እንደ የተመድ መረጃ በሊቢያ ውስጥ ከ900 ሺህ በላይ ፍልሰተኞችና ስደተኞች ይገኛሉ። ከነዚህ መካከል የሱዳን ዜጎች ትልቁን ቁጥር ይይዛሉ። አብዛኞቹ ፍልሰተኞች
ስደተኞች ወደ አውሮፓ ለመሻገር የሚሹ ቢሆንም የሚጓጓዙባቸው ጀልባዎች በተደጋጋሚ በቁጥጥር ስር እየዋሉ ወደ ሊቢያ እንዲመለሱ ይደረግ ነበር ሲል አሶሺየትድ ፕሬስ ዘግቧል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ምሽት።